ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች አሰማችኋለሁ። በቅድሚያም አርዕስተ ዜና። ለስራ ስምሪት ወደ ውጭ ሀገር ለሚጓዙ ሰራተኞች የበረራ ትኬት የሚቆረጥበት አሰራር ቅሬታ አስነስቷል። በደሞዝ ጥቅማ ጥቅም ማነስ፣ በሰው ኃይል እጥረትና ሌሎች ተያያዥ ምክንያቶች የህግ ትምህርት ቤቶች የመዘጋት አደጋ እንደተጋረጠባቸው በጥናት ተመላክቷል። ሌሎችንም ይዘናል። አብራችሁን ቆዩ። እሺ ተጀነ መከፍለው ወራው ፊት እየለሌ ነው። ብዙ ስራ ነው የሚያስተዋግሉብኝ እንዴ። ያው ለሰለፍ ይሄው እዚህ ጋር እኮ መክፈል ይችላል። ልጆቼን ከትምህርት ቤት ማምጣት ስላለብኝ እንጂ ሄጂ ከፍዬ ደግሞ ተመልሼ ልመጣ ነው። ቀኒ ከሰ ሲቢ ብርና ሞባይል ባንኪንግ የክፍያ መተግበሪያዎችን በመጠቀም የትራፊክ ቅጣቱን በቀላሉ ያለ ልፋት ይፈጽሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በአዲሱ የውጭ ሀገር የስራ ስምሪት አዋጅ መሰረት ሰራተኞችን ወደ ውጭ ለመላክ ፍቃድ ያገኙ ኤጀንሲዎች የትራንስፖርት አገልግሎት ከሚሰጡ አየር መንገዶች የበረራ ትኬት በቀጥታ እንዳይቆርጡ መከልከላቸው ቅሬታ አስነሳ። የውጭ ሀገር ስራ አገናኝ ኤጀንሲዎች ወደ ውጭ ለሚልኳቸው ሰራተኞች የበረራ ትኬት መቁረጥ የሚችሉት የስራና ክህሎት ሚኒስቴር በሚያስተዳድረው ማዕከላዊ አሰራር ብቻ ነው የሚል ክልከላ በሚኒስቴሩ ተጥሎባቸዋል። ቅሬታቸውን ለሪፖርተር የገለጹ የውጭ ሀገር ስራ አገናኝ ኤጀንሲዎች የስራና ክህሎት ሚኒስቴር ተግባራዊ ባደረገው የበረራ ትኬት የግዢ ስርዓት ላይ ባሉ እንከኖች የተነሳ አጠቃላይ የውጭ ሀገር የስራ ስምሪቱ ችግር ውስጥ እየገባ ነው ብለዋል። የበረራ ትኬት በሚቆረጥበት ስርዓት ላይ አሉ በተባሉ ችግሮች ምክንያት በአሁኑ ወቅት በሳውዲ አረቢያ ስራ የተገኘላቸውና አዲስ አበባ በሚገኘው የሳውዲ ኤምባሲ ቪዛ ተመቶላቸው መጓዝ ያልቻሉ 14000 ሰራተኞች መኖራቸውን በመጠቆም የችግሩን ጥልቀት አስረድተዋል። የበረራ ትኬት የሚቆረጥበት ስርዓት ላይ አሉ ከተባሉ ችግሮች መካከል ያነጋገርናቸው ስራ አገናኝ ኤጀንሲዎች በዋናነት የሚጠቅሱት የትኬት ዋጋ ውድነት ነው። የስራና ክህሎት ሚኒስቴር የበረራ ትኬት ግዢ ስርዓት አስገዳጅ በመሆኑ ስራ አገናኝ ኤጀንሲዎች በአነስተኛ ዋጋ የአየር ትራንስፖርት አገልግሎት ከሚሰጡ የተለያዩ አየር መንገዶች የበረራ ትኬት ለመቁረጥ እንደተቸገሩ ይገልጻሉ። ሌላው የሚያነሱት ችግር በሚኒስቴሩ የተዘረጋው ስርዓት በአግባቡ የሚሰራ ባለመሆኑ የበረራ ትኬት ለመቁረጥ መቸገራቸውን ነው። እንዲህ ያለ ችግር የገጠማቸው አንዳንድ ስራ አገናኝ ኤጀንሲዎች በስራቸው ያሉ ሰራተኞችን በገቡት ውል መሰረት ስራ ወዳገኙበት ሀገር እንዲጓዙ ለማድረግ የበረራ ትኬቶችን በቀጥታ ከጉዞ ወኪሎች በመቁረጥ ከሚኒስቴሩ የይለፍ ቃል እንዲሰጣቸው በደብዳቤ እንደሚጠይቁ ገልጸዋል። ይሁንና ሚኒስቴሩ ለሚያቀርቡት ጥያቄ ትብብር ሊያደርግ ይቅርና ምላሽ እንኳን እንደማይሰጣቸው ተናግረዋል። የሳውዲ አረቢያ መንግስት የሰራተኛና ማህበራዊ ልማት ሚኒስቴር ከኢትዮጵያ ስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ስርዓት ጋር የሚናበብ ሙሳነድ የተባለ መተግበሪያ አበልጽጎ ስራ ላይ ያዋለ ሲሆን ይህንን መተግበሪያ የሚያስተዳድረው የሳውዲ ተቋም ባለሙያዎችም ሰሞኑን ወደ አዲስ አበባ በመምጣት የተፈጠረውን ችግር ለመረዳት መሞከራቸውን ምንጮች ገልጸዋል። ወደ አዲስ አበባ የመጡት የሳውዲ ባለሙያዎች ጉዳዩ ከሚመለከታቸው የኢትዮጵያ መንግስት አመራሮችና የውጭ ስራ አገናኝ ኤጀንሲዎች ማህበራት ጋር ውይይት ማድረጋቸውንና በበረራ ትኬት ግዢ ስርዓት ላይ አሉ በተባሉ ችግሮች ምክንያት ቪዛ ተመቶላቸው ወደ ሳውዲ መጓዝ ያልቻሉ 14000 ሰራተኞች መኖራቸውን እንዳረጋገጡ ምንጮቹ ጠቁመዋል። በዚህ ጉዳይ ዙሪያም ከሚመለከታቸው የስራና ክህሎት ሚኒስቴር ኃላፊዎች ጋር እንደሚነጋገሩበት እንደገለጹላቸው ምንጮቹ ጠቁመዋል። ፊውቸር ኢትዮ የተባለው የውጭ ሀገር ስራ ስምሪት አሰሪዎች ማህበር መስከረም 28 ቀን 2018 ዓ.ም ለአባላቱ ባሰራጨው የደብዳቤ መልእክት ከሳውዲ አረቢያ ወደ አዲስ አበባ ከመጡት የሙሳነድ መተግበሪያ የስራ ቡድን ጋር በዛሬው ዕለት ባደረግነው ውይይት ቪዛ የተመታላቸው 14000 መንገደኞች ወይንም ሰራተኞች በትኬት እጥረት ምክንያት ወደ ሳውዲ መሄድ እንዳልቻሉ ገልጸውልናል ብሏል። ይሁን እንጂ የሳውዲ መንግስት የውጭ ሀገር ስራ ስምሪት ጉዳዮችን የሚከታተልበት ሙሳነድ መተግበሪያ ላይ ቪዛ ስለመመታቱ እንጂ የአየር በረራ ትኬት መቆረጡን የማያሳይ በመሆኑ ቪዛ ተመቶላቸው በትኬት ችግር ምክንያት መጓዝ አልቻሉም የተባሉትን 14000 ሰራተኞች ጉዳይ ከስራና ክህሎት ሚኒስቴር መረጃ ጋር ተናቦ መረጋገጥ ይኖርበታል ብለዋል። የፊውቸር ኢትዮ ማህበር እንዲህ አይነት የበረራ ትኬት እጥረት በሚያጋጥምበት ወቅት ከስራና ክህሎት ሚኒስቴርና ከአየር መንገዶች ጋር በመተባበር የቻርተር በረራ በማዘጋጀት ሰራተኞችን እንደሚሸኝም ጠቅሷል። በመሆኑም የሳውዲና የኩዌት የስራ ቅጥር ሂደቶችን በማጠናቀቅ ለሚጓዙ ሰራተኞች
ቪዛ ያስመታቸውና ሰራተኞቹን ወደ ተጠቀሱት ሀገሮች ለመላክ የበረራ ትኬት የተቸገራቸው የፊውቸር ኢትዮ ማህበር አባላትም ሆናችሁ ሌሎች የውጭ ስራ አገናኝ ኤጀንሲዎች ካላችሁ በጉዳዩ ላይ ከስራና ክህሎት ሚኒስቴር ጋር በመነጋገር መፍትሄ ለመስጠት እንዲመቸን ዝርዝሩን እንድታሳውቁን በማለት ጥሪ አቅርበዋል። ለቀረበው ቅሬታ ምላሽ እንዲሰጡ ሪፖርተር ያነጋገራቸው የስራና ክህሎት ሚኒስቴር የህግ ክፍል ኃላፊ ጉዳዩ እንደማይመለከታቸው ሲገልጹ ከሚዲያ ተቋማት ለሚቀርቡ ጥያቄዎች ምላሽ የመስጠት ኃላፊነት የተጣለበት የሚኒስቴሩ የህዝብ ግንኙነት ዳይሬክቶሬት ደግሞ እስከ አርብ ምሽት ድረስ ምላሽ መስጠት አልቻለም። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። በደሞዝ በጥቅማ ጥቅም ማነስ በሰው ኃይል እጥረትና በሌሎች ተያያዥ ምክንያቶች የህግ ትምህርት ቤቶች የመዘጋት አደጋ እንደተጋረጠባቸው በጥናት ተመለከተ። የፌዴራል የህግና ፍትህ ኢንስቲትዩት ከኢትዮጵያ ህግ ትምህርት ቤቶች ማህበር ጋር በመተባበር በኢትዮጵያ የህግ ትምህርት አዝማሚያዎች፣ ፈተናዎችና እድሎች በሚል መሪ ቃል መስከረም 29 ቀን 2018 ዓ.ም በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ ውይይት አድርጓል። በኢትዮጵያ በህግ የቅድመ ምረቃ ፕሮግራም ያሉ አዝማሚያዎች፣ ፈተናዎችና እድሎች በሚል ርዕስ ጥናታዊ ጽሑፍ ያቀረቡት የባህር ዳር ዩኒቨርሲቲ የህግ መምህር አቶ ተገኘ ዘርጋው በሀገሪቱ በሚገኙ 6 የህግ ትምህርት ቤቶች ላይ ያደረጉትን ጥናት ይፋ ሲያደርጉ በትምህርት ቤቶቹ ያለው የሰው ኃይል አወቃቀር ወጥነት የሌለውና የሚሰጠው ትምህርትም ጥራት ያለው አለመሆን፣ ዝቅተኛ የደሞዝ ክፍያና የጥቅማ ጥቅም ማነስ፣ የትምህርት ክፍሉ በአዳዲስ ተማሪዎች ተመራጭ እንዳልሆነ፣ በተቋማቱ ያሉ ሰራተኞች ስራቸውን እየለቀቁ እየወጡ መሆናቸውን፣ የተረጋጋ አመራር አለመኖር፣ ተቋማቱ ራስ ገዝ ባለመሆናቸው ለዩኒቨርሲቲያቸው ፖሊሲና ደንብ ጥገኛ በመሆናቸው እንዲሁም በሂደት የመጡ ለውጦችም ወደ ኋላ እየተመለሱ በመሆናቸው የመዘጋት አደጋ እንደተጋረጠባቸውና ጥያቄ ውስጥ መሆናቸውን አስረድተዋል። የህግ ትምህርት ቤቶች ራስ ገዝ መሆን ያለባቸው ቢሆንም አብዛኞቹ እንዳልሆኑና የተወሰኑት ጥሩ ደረጃ ላይ እንደሚገኙ አዲስ አበባ ዩኒቨርሲቲ በዚህ ረገድ ተጠቃሽ ነው ብለዋል። ጥናት አቅራቢው የተረጋጋ አመራር ያለመኖር ችግርን ሲያስረዱ አብዛኞቹ የህግ ትምህርት ቤቶች ዲኖች የመጀመሪያ ዲግሪ ተመራቂዎች መሆናቸውን በመጥቀስ ነው ስትራቴጂካዊ አሰራር ተከትለው የህግ ትምህርት ቤትን ማሳደግ ይቅርና የተለመደውን ተግባር ለማከናወን እንደሚቸገሩ ነው ያስረዱት። በዚህ ምክንያት በቅድመ ምረቃ ፕሮግራም ጥሩ ውጤት ያላቸው ተማሪዎችን ማስቀረት መጀመሩን፣ እነሱም እሺ ብለው እየቀሩ ስላልሆነ ዝቅ ተብሎ ማንኛውንም አይነት ውጤት ያስመዘገበ ተማሪ ወደ ማቆየት መገባቱን አስረድተዋል። በአሁኑ ጊዜ በርካታ ዲፓርትመንቶች ተማሪ እያጠራቸው በመሆኑ ምደባ ላይ የህግ ትምህርት ቤቶች ጫና እየተደረገባቸው እንደሆነ፣ ይህም ትምህርት ቤቶቹን በሚፈለገው ልክ ተማሪ እንዳያገኙ እንዳደረጋቸው አቶ ተገኘ ገልጸዋል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት በበኩላቸው የህግ የበላይነት የሰፈነበትና ፍትህ የተረጋገጠበት ሀገር እውን እንዲሆን የማድረጊያ አንዱ መሳሪያ ትምህርት በመሆኑ ያላሰለሰ ርብርብ መደረግ አለበት ብለዋል። የኢሰመኮ ዋና ኮሚሽነር የስትራቴጂካዊ ጉዳዮች ከፍተኛ አማካሪ ዶክተር ሚዛኔ አባተ በበኩላቸው እንደ አውሮፓውያኑ አቆጣጠር ከ2005 ጀምሮ በዘርፉ የመጣው ለውጥ ከጊዜ ወደ ጊዜ እየተቀዛቀዘ መሆኑንና ህግን ከሌሎች ትምህርት ቤቶች የሚለየው ነገር የለም እየተባለ መሆኑ አሳሳቢ መሆኑንና በጋራ መስራት እንደሚያስፈልግም አሳስበዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ከትራንስፖርት አገልግሎት በተጨማሪ በባቡርና ሀዲድ በፈጣን መንገዶች ግንባታ ላይ የመሰማራት ፍቃድ አውጥቶ የመጀመሪያውን የግንባታ ፕሮጀክት አስጀመረ። ኢትዮ ጅቡቲ ባቡር አክሲዮን ማህበር የባቡር ሀዲድ ግንባታ የኤኤምጂ ሆልዲንግስ የተባለ የግል ኢንዱስትሪ ፓርክን ከዋናው የኢትዮ ጅቡቲ ባቡር መስመር ጋር የሚያገናኝ 3 ኪሎ ሜትር የሚሸፍን
የባቡር መስመር ግንባታ በይፋ መጀመሩን በማስመልከት የመሰረተ ድንጋይ በይፋ አስቀምጧል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማና ግንባታውን የሚያከናውነው ኤኤምጂ ሆልዲንግ ኢንዱስትሪ ዋና ስራ አስፈጻሚ አቶ አብዱል ሐኪም መሐመድ ተገኝተዋል። ፕሮጀክቱ ከዲዛይን ጀምሮ እስከ ፕሮጀክት አስተዳደርና ግንባታ ሙሉ በሙሉ በኢትዮ ጅቡቲ የባቡር ምህንድስና ባለሙያዎች የተከናወነ መሆኑ ለዘርፉ አዲስ ምዕራፍ ያሳየ እንደሆነ የጠቆሙት ሚኒስትሩ ዶክተር አለሙ ፕሮጀክቱ የተለያዩ ጭነቶችን ከኢንዱስትሪ ፓርክ ጋር በማስተሳሰር የተሻለና ቀልጣፋ የሎጂስቲክስ አገልግሎት ለመስጠት እንደሚያግዝ ተናግረዋል። የባቡር ግንባታውን የሚያከናውነው የኤኤምጂ ሆልዲንግስ ኢንዱስትሪ ዋና ስራ አስፈጻሚ አቶ አብዱል ሐኪም እንደተናገሩት ግንባታው በ6 ወራት ውስጥ ተጠናቆ ወደ ስራ የሚገባ ሲሆን ከመነሻው እስከ ዋናው የባቡር መስመር ወደ 3 ኪሎ ሜትር የሚጠጋ ርዝመት ይሸፍናል። ግንባታው ተጠናቆ ወደ ስራ ሲገባ በአንድ ጊዜ ከ100 በላይ ኮንቴይነሮችን ማውረድና መጫን እንደሚያስችል የተናገሩት አቶ አብዱል ሐኪም ከ350 ቶን በላይ ሸቀጦችን በአንድ ጊዜ ማስተናገድ እንደሚያስችል ተናግረዋል። በኪሎ ሜትር ከ8 እስከ 11 ሚሊዮን ዶላር ወጪ ሊጠይቅ እንደሚችል የተጠቆመ ሲሆን ግንባታው ሲጠናቀቅ እንደ ቡናና መሰል የሀገር ውስጥ ምርቶችን ወደ ውጪ ሲልክ እንደ አፈር ማዳበሪያና መሰል ሸቀጦችን ከውጪ በፍጥነት ማጓጓዝ እንደሚጀምርም አቶ አብዱል ሐኪም ተናግረዋል። ከዚህ ባሻገር በኤኤምጂ ሆልዲንግ ኢንዱስትሪ የሚመረቱ ምርቶችን በቀላሉ ለማጓጓዝ ያለው ጠቀሜታ ከፍተኛ መሆኑን የተናገሩት ዋና ስራ አስፈጻሚው በአሁኑ ወቅት የሚታየው መጉላላት ሙሉ በሙሉ ያስቀራል ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።